ጤና ይስጥልን እንዴት ናችሁ ውድ የአሬክስ መስፍን ቤተሰቦች ዛሬ የምናወራው እንግዲህ በአብዛኞቻችን ስለ ዲኤንኤ እና አርኤንኤ የሚባሉትን ስለ አንድነታቸው እንዲሁም ደግሞ በየትኞቹ የትኛው ዲኤንኤ ነው ወይስ አርኤንኤ ነው ባክቴሪያ ውስጥ ያለው ቫይረስ ውስጥ ያለው ፈንገስ ውስጥ ያለው ብለን የምንጠራቸው ኦቨርኦል በማይክሮ ኦርጋኒዝም ውስጥ ያለውን ሮል እንግዲህ እናያለን ማለት ነው። እንዲሁም ደግሞ ዲፈረንሺየት እንግዲህ አንዱን ከአንዱ ዲፈረንሺየት የምናደርግበትን በተጨማሪ ደግሞ ስለ ዲኤንኤ እና አርኤንኤ ጥቅማቸውንም ጭምር በደንብ አድርገን የምናይ ይሆናል ማለት ነው። በተለይ በጣም ፎከስ ማድረግ የምፈልገው ዲኤንኤ እና አርኤንኤ ልዩነታቸው ላይ ትልቅ እንትን ስላላቸው እነዛን ነገሮች እንግዲህ ምንም እንኳን ሰፊ ቢሆን እንግዲህ አጠር አድርገን ለመዳሰስ እንሞክራለን ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትሆኑ ፈልጋለሁ። ከዛ በፊት ግን ይህን ቪዲዮ እየተመለከታችሁ ያላችሁ ልጆች ካላችሁ አዲስ ከሆናችሁ ፎሎ ወይም ደግሞ ሰብስክራይብ በማድረግ ሁሌ የሚለቀቁ ቪዲዮዎችን ማግኘት ትችላላችሁ። ቀድሞ ወደ እናንተ ይደርሳል በኖቲፊኬሽን አማካኝነት። ነባር ከሆነች ደግሞ ላይክ አድርጋችሁ ለሌሎቹ እንዲዳረስ ሼር በማድረግ እንግዲህ ከወዲሁ መልካም ትብብራችሁን ልጠይቃችሁ እወዳለሁ። እንቀጥል። መጀመሪያ ዲኤንኤ ማለት ምን ማለት ነው ወደሚለው እንጀምር እስኪ። እንግዲህ ዋት ኢዝ ዲኤንኤ ስንል እንግዲህ ዲኤንኤ እንግዲህ አብሪቬሽን ነውና ይሄ ማለት እንግዲህ ዲኤንኤን እንግዲህ ሰፋ አድርገን ስንመለከተው ዲኦክሲ ራይቦ ኒውክሊክ አሲድ ነው ማለት ነው። ይሄ ማለት እንግዲህ ዲኦክሲ ለበለው ዲ ምትለው እንግዲህ ኦልሞስት እንግዲህ ሪሙቭ የሚደረግበት ነው። ኦክሲ ማለት እንግዲህ የኦክሲ ብለን የምንጠራው እንግዲህ ኦልሞስት የኦክሲጅን ፓርቶች ማለት እንችላለን። እነዛ ከራይቦኒኩሊክ አሲድ ውስጥ እንግዲህ ወይም ከኒውክሊክ አሲድ ውስጥ እንግዲህ ምን የሆነበት ነው የወጣበት ነው። ይሄ ስንል እንግዲህ ኦቨርኦል እንግዲህ ዲኤንኤ ስንል እንግዲህ ዲኦክሲ ራይቦኒኩሊክ አሲድ ብለን የምንጠራው ነው ማለት ነው። this is the molecule that carries the genetic instruction for a growth እነዚህ እንግዲህ ዲኦክሲራይቦኒኩሊክ አሲድ ብለን የምንጠራው እንግዲህ ሞለኪውልስ እንግዲህ በተለይ እነዚህ የጄኔቲካሊ ጋር ለምሳሌ አንድ ሰው እንግዲህ በተለይ ነጭም ይሁን ጥቁርም ይሁን ዘረመል ምልመላ ብለን የምንጠራው ምርመራ እያለ የምናስቀምጣቸው አንዱ እንግዲህ ዲፈረንሺየት የሚደረግበት አባትና እናት በተለይ አባት መሆን አለመሆኑና ዘመድ መሆን አለመሆኑን እንግዲህ አንዱ የሚታይበት እንግዲህ ዲኤንኤ ነው። ዲኤንኤ እንግዲህ ምንድነው ብለን ስናስብ እንግዲህ በውስጡ እንግዲህ ጂን አለው። ያ ጂን እንግዲህ ብለን ስንጠራ እንግዲህ ሞለኪውል ነው። ያ ሞለኪውል እንግዲህ በዚህ ውስጥ አንዱ የሚለይበት ተመሳሳይነትን ሊያመጣ የሚችል ነው። በዚህ ውስጥ ግን በዲኤንኤ ውስጥ እነዚህ ሞለኪውሎች ምን ይዛል ስንል እንግዲህ አንድ ለግሮዝ የሚያገለግሉ የጄኔቲክ ኢንስትራክሽን ውስጥ ከግሮዝ ጋራ የሚያዙ ናቸው። ከዴቨሎፕመንት ጋራ የሚያዝ ግሮዝ ሲባል እንግዲህ ከትንሽ ደረጃ ያለው ነው። ዴቨሎፕመንት እንግዲህ ኤክስፓንድድ የመሆኑን ስቴጅ የሚያሳይበት ነው። ሪፕሮዳክሽኖቹንም እንግዲህ አስዌላስ እንግዲህ ፋንክሽኒንግ ኦፍ ሊቪንግ ኦርጋኒዝሞችንም ጭምር እንግዲህ ትልቅ ድርሻ ይጫወታል ማለት ነው። ማንኛውም እንግዲህ ኦርጋኒዝም ማለት እንችላለን ሂውማን ቢንግ ኢንክሉዲንግ ማለት ነው ያለ ዲኤንኤ እንግዲህ ምን ማድረግ አይችሉም ማለት ነው። ኦልሞስት እነዚህን ስቴጆች ከግሮዝ ጋራ ከዴቨሎፕመንት ጋር ምንም እንኳን ሌሎች ፓርቶችም ቢኖሩ ከሪፕሮዳክሽን እና ከሊቪንግ ኦርጋኒዝም ጋራ ብዙ አቅም አይኖራቸውም ያለ ዲኤንኤ ማለት ነው። ዲኤንኤ ታዲያ ከሌላው የሚለይበት እንግዲህ ለየት ያለ ካራክተሪስቲክስ ምንድነው ስንል የዲኤንኤ ፊቸርስ ምንድነው ብለን ስናስብ እንግዲህ በዲኤንኤ ውስጥ እንግዲህ ደብል ስትራንድ ብለን የምንጠራው አለ። እንግዲህ ደብል ስትራንድ ኦልሞስት እንግዲህ ፒክቸሩን ባሳያችሁ በጣም አሪፍ ነበረ፣ ግን ሰፋ ከሚል አንፃር ነው። ደብል ስትራንድ ሄሊክስ ስትራክቸር በውስጡ አለው ዲኤንኤ ማለት ነው። ከዛ ቀጥሎ እንግዲህ ኮንቴንስ ጄኔቲክ ኮዶች አሉ። እንግዲህ እነዚህ ጄኔቲክ ኮድ ብለን የምንጠራው አንዱ ከአንዱ ጋራ የሚግባባበት በተለይ እንግዲህ ኮዳቸው ላይ ነው ዲፔንድ ሆነን እያንዳንዷን ዲፈረንሺየት የምናደርገው ለእያንዳንዱ ጂን የሚሰጥበትን የሚያሳይ ነው። ሌላው ሎኬትድ ማይንሊ ኢን ዘ ኒውክሊየስ ኦፍ ኢዩካሪዮቲክ ሴል ውስጥ እንግዲህ ኢዩካሪዮቲክ ስንል እንግዲህ ካሪዮቲክስ ብለን የምንጠራቸው ሴሎች እንግዲህ ኦልሞስት ሪል ወይም ደግሞ ትሩ ሴሎችን እንግዲህ በተለይ በኒውክሊየስ ውስጥ ያለውን እንግዲህ በደንብ አድርገን ዲፈረንሺየት እንድናደርግ ከሚያደርገን መካከል ውስጥ ነው ማለት ነው።
as well as እንግዲህ ከዚህ ጋር ማንሳታችን ካልቀረ እንግዲህ in bacteria it is found in ሳይቶፕላዝም ውስጥ ነው ሊገኝ የሚችለው እያለን ያለው እንግዲህ ሳይቶፕላዝም እንግዲህ ኒክሎይድ ሪጅን ብለን የምንጠራቸው ሳይት ላይ ነው እንግዲህ ኦልሞስት ባክቴሪያዎች እንግዲህ በእነሱ ዲኤንኤ የምናገኘው በሳይቶፕላዝም ውስጥ ሲሆን እንግዲህ በኒኩለስ ውስጥ የምናገኘው ደግሞ ኦፊሻል ሴሎችን ነው ማለት ነው። ሶ ከዛ በመቀጠል ምንድነው የኮምፖነንት ኦፍ ዲኤንኤ እንግዲህ በዲኤንኤ ምን ኮምፖነንት አለው ብለን ስናስብ እንግዲህ የመጀመሪያው እንግዲህ ኦልሞስት በጣም የሚታወቁት ሶስት ነገሮች ናቸው በዲኤንኤ ውስጥ ያሉት። ሶ ዲኤንኤ is made of nucleotide each consisting of እንግዲህ ከኒክሎታይድ ነው ምክንያቱም ከስሙም እንግዲህ እንደምንረዳው እንግዲህ ዲኦክሲ ነው ብሎን ያስቀመጥ ዲኦክሲ ራይቦኒክሊክ አሲድ ብለን የምንጠራው ነው። ሶ ይሄ ማለት ምን ማለት ነው? ኒክሊክ አሲድ ስንል እንግዲህ የኒክሎታይድ ፓርት መሆኑን ነው የሚያሳየን ወይም ደግሞ ከኒክሎታይድ ነው ሊሰራ የሚችለው ማን ዲኤንኤ ብለን የምንጠራው። ሶ በውስጡ እንግዲህ ሶስት ነገሮች አሉ እያለን ያለው የመጀመሪያው እንግዲህ ዲኦክሲ ራይቦስ ሹገር ነው እንግዲህ ራይቦስ ሹገር ብለን የምንጠራው አንድ በውስጡ እናገኛለን በዲኤንኤ ውስጥ ማለት ነው። ሌላው ደግሞ እንግዲህ ፎስፌት ግሩፖችም በዚህ ውስጥ ይገኛሉ። በሶስተኛ ደረጃ ደግሞ እንግዲህ ናይትሮጂነስ ቤዝ ነው። እንግዲህ ኦልሞስት እነዚህ በአርኤንኤ ውስጥም ልናያቸው እንችላለን። ነገር ግን ልብ እንድትሉልኝ የምፈልገው ዲኦክሲ ራይቦስ ሹገር የምትለዋን እንዳትረሷት። ያ ዲኦክሲ ነው እንግዲህ አንዱን ዲኤንኤ ብለን እንድንጠራው ከሚያስገድደን። ስለዚህ ፎስፌት ግሩፕ ናይትሮጂነስ ግሩፕ እንግዲህ ኮሙኒስት ናቸው ማለት እንችላለን። ሶ ለምሳሌ ናይትሮጂነስ ቤዝ ላይ ዲኤንኤ ውስጥ እንግዲህ ምን ናቸው እንግዲህ they are 4 bases አለን የሚለን። ሶ ይሄ እንግዲህ ስናየው ኦልሞስት አንዱ ለምሳሌ አርኤንኤ እና ዲኤንኤ እንግዲህ ናይትሮጂን ቤዛቸው ላይ በጣም የተለያዩ ነው። ይሄን ብቻም ሳይሆን እንግዲህ መለያየት ብቻም ሳይሆን ለምሳሌ ኦልሞስት ከዚህ ሶስት ነገሮች በአርኤንኤ ውስጥም ልናገኛቸው የምንችላቸው ናይትሮጂነስ ቤዝ አለ። ነገር ግን ፔር በሚያደርጉበት ሰዓት ልብ ብሎ እቺ ፔር የምትደረገው ለምሳሌ እንደምናየው ቤዞች አሉ። እዚህ ጋር እንግዲህ እንደምታዩት ቤዝ ብለን የምናስቀምጠው አለ እዚህ ጋር። ከዛ እዚህ ጋር ደግሞ ሲምፖል ብለን የምንጠራው አለ። እዚህ ጋር ደግሞ ፔሪንግ ብለን የምንጠራው አለ። እነዚህ ናቸው እንግዲህ መድኃኒቶችም የነዚህን ሲስተም ማዛባት ነው። ለምሳሌ ኤ ከቲ ጋር ፔር የሚያደርግ ከሆነ ፔር እንዳያደርግ ወይም ደግሞ ኤን ከሲ ጋራ ፔር እንዲያደርግ ያደርግና ከዛ የነሱን ሜሴጅ እንግዲህ ኦልሞስት ኮሙኒኬት የሚያደርግበትን የጂን ኮዳቸው ስለሆነ በማዛባት ነው እንግዲህ ትልቁን ድርሻ የሚጫወቱት። ሶ እንግዲህ አዴኒን ብለን የምንጠራው አለ፣ በውስጡ ታይሚን ብለን የምንጠራው አለ፣ ሳይቶሲን ብለን የምንጠራቸው አለ፣ እንዲሁም ጓኒን ብለን የምንጠራው አለ። ሶ አዴኒን ማለት ኤን ነው ሪፕሬዘንት የሚያደርገው፣ ታይሚን ብለን የምንጠራው ቲ ነው ሪፕሬዘንት የሚያደርገው፣ ሳይቶሲን ደግሞ ሲ ነው ሪፕሬዘንት የሚያደርገው፣ ጓኒን ደግሞ ጂ ነው ሪፕሬዘንት የሚያደርገው ማለት ነው። ኢንሾርት ዌይ እንድታዩልን የምፈልገው ለምሳሌ ሲ እና ጂ ሁሌ አንድ ላይ ኮምባይን ይሆናሉ፣ ኤ እና ቲ ደግሞ ሁሌ ኮምባይን ይሆናሉ አጠር ባለ መንገድ። ሶ ቲ ዊዝ ኤ ነው፣ ጂ ዊዝ ሲ ነው። ሶ ይሄን ከፈለግ ለምሳሌ እዚህ ጋር እንግዲህ እንደምታዩት ኤን ብትወስዱ ከቲ ጋራ ነው፣ ቲ ደግሞ ከኤ ጋር ነው፣ ሲ ከጂ ጋር ነው፣ እንደገና ደግሞ ከሲ ጋር ነው ጂ ማለት ነው። ቲን ደግሞ ስናየው እንግዲህ ኦልሞስት እዚህ ጋር ያለች ቲዋ እንግዲህ ደግሞ ከኤ ጋር ነው። ሶ እዚህ ጋር እንደምታዩት ከስር ቤዝ ፔሪንግ ፎሎውስ ኤ ዊዝ ቲ ኤንድ ሲ ዊዝ ጂ ሩል ነው ማለት ነው። ይሄ ናይትሮጂነስ ቤዝ ኤ ከቲ ጋራ ሲ ከጂ ጋር ነው ትክክለኛ እንት ነው። ዋት ኢዝ ዘ ሜጀር ፋንክሽን ኦፍ ዲኤንኤ? ታዲያ ምንድነው ዲኤንኤ ፋንክሽኑ? ምን ጥቅም አለው ብለን ደግሞ እናስብ ይሆናል። ለምሳሌ እንግዲህ አንዱ ጥቅሙ ምንድነው ስለ እንግዲህ ስቶር ጄኔቲክ ኢንፎርሜሽኖቹን እንግዲህ ስቶር በማድረግ ትልቁን ድርሻ ይወስዳል ማለት ነው። ይሄ በጣም የሚታወቁ የነሱ ለመለያ ነው፣ የነሱ አይደንቲቲ ነው። ሌላው ደግሞ ኮንትሮልስ ፕሮቲን ሴንቲዛይዜሽንም ላይ እንግዲህ በጣም ትልቁን ድርሻ ይወስዳል። ምክንያቱም ዲኤንኤ ስንል ከዲኤንኤ ቀጥሎ አርኤንኤ ነው። ሰው በሂውማን ቢንግ ዴቨሎፕመንት ውስጥ እንግዲህ አርኤንኤን የምናገኘው ከዲኤንኤ ነው። መጀመሪያ ዲኤንኤ፣ ከዛ ከዲኤንኤ አርኤንኤ፣ ከአርኤንኤ ደግሞ ፕሮቲንን ነው ልናገኝ የምንችለው። ለዛ ነው ኮንትሮልስ ፕሮቲን ሴንቲዛይዜሽን ላይ ትልቅ ድርሻ አለ ብለን የምንጠራው። ሌላው እንግዲህ ትራንስሚት ሄሪዲታሪ ትሬቶችን እንትን ያደርጋል። ሬፕሊኬት ዱሪንግ ሴል ዲቪዥኖችም እንግዲህ የማምጣት አቅም አለው። ሶ እንግዲህ አሁን ኦቨርኦል ስለ
ዲኤንኤ ጨርሰናል። አሁን ደግሞ ሐሳባችንን ሰብስበን እንግዲህ ወደ አርኤንኤ እንመጣለን። ሶ አርኤንኤን እንግዲህ ከማን ጋር ኮምፔር እያደረግን መሄድ መቻል አለብን? ከዲኤንኤ ጋር። ምክንያቱም የዚህ ትምህርት ዋና ዓላማው አርኤንኤ እና ዲኤንኤን ዲፈረንሺየት ማድረግ ነው፣ ማወቅ እስከሆነ ድረስ ማለት ነው። ሶ እንጀምር እስኪ። ለምሳሌ እንግዲህ ዋቲስ አርኤንኤ ይላል። ቅድም እንግዲህ እንዳልኳችሁ ዲኦክሲ ነው። ዲኦክሲ ራይቦኒክሊክ አሲድ ነበረ ስንል የነበረው ኦክሲጅን ፓርቱን እንግዲህ ሪሙቭ አድርጎታል በዲኤንኤ አማካኝ ዲኤንኤ ውስጥ ማለት ነው። አርኤንኤ ውስጥ ግን ኦክሲጅን ፓርቱን ሪሙቭ አያደርገውም። ስለዚህ አርኤንኤ እንግዲህ ራይቦኒክሊክ አሲድ ነው። ሶ ኢትስ ኤ ሞለኪል ኢንቮልቭስ ኢን ፕሮቲን ሴንቲዛይዜሽን ላይ እንግዲህ ትልቁን ድርሻ የመጫወት አቅም አለው። እንዲሁም ጂን ኤክስፕሬሽን ላይ እንግዲህ ትልቅ ፓወር እንዳለው ነው እንግዲህ የሚያስቀምጡት ማለት ነው። ሶ ከዲኤንኤ እና አርኤንኤ ስናነጻጽር እንግዲህ አርኤንኤ ቀጥታ ከአርኤንኤ ቀጥሎ ፕሮቲን ነው የሚመጣው። ነገር ግን ከዲኤንኤ ቀጥሎ አርኤንኤ፣ ከአርኤንኤ ቀጥሎ ፕሮቲን ነው ማለት ነው። ሶ ምንድነው ከካራክተሪስቲካቸው ስንል ዩያሊ ሲንግል ስትራንድ ነው። ዲኤንኤ ግን ደብል ስትራንድ አለው፣ ሲንግል ስትራንድ አለው። በደብል ስትራንድ በኩል ዲኤንኤ ራሱን ነው ሬፕሊኬት ደፕሊኬት እያደረገ ሄደው በሲንግል ስትራንድ አማካኝነት ነው አርኤንኤ ልናገኝ የምንችለው ከማን ከዲኤንኤ ማለት ነው። ችንም ልብ በሉልኝ። ሶ በተጨማሪ ደግሞ ኮንቴንስ ራይቦስ ሱገር አለው፣ እነዛም አላቸው። ዩዝስ ኡራሲል ኢንስቲድ ኦፍ ቲያሚን ነው። ሶ እንግዲህ ቅድም ቲ ዊዝ ኤ ጋር ነው ወይም ደግሞ ኤ ዊዝ ቲ ያልነው። ሶ በቲ ቦታ እንግዲህ ዩን ነው የምንጠቀመው ማለት ነው። ማን ማለት ነው? አርኤንኤ ነው። ሶ ኡራሲል ብለም ነው ፋውንድ ኢን ኒውክሊየስ ኤንድ ሳይቶፕላዝም ውስጥ እንግዲህ ኦልሞስት ተመሳሳይ እንትን አላቸው። ሶ ኮምፖነንታቸው ምንድነው ስን እንግዲህ ኒውክሊዮታይድ ኮንቴንስ ናቸው። ሶ ምክንያቱም ኒውክሊክ አሲድ ስለሆኑ ማለት ነው። ራይቦስ ሹገር አለው፣ እንዲሁ ደግሞ ፎስፌት ግሩፕ አለው፣ እንዲሁም ደግሞ ናይትሮጂነስ ግሩፕ ብለን እንጠራዋለን። ተመሳሳይ ናቸው። ለምሳሌ ናይትሮጂነስ ቤዝ ውስጥ ስንመጣ እንግዲህ ቅድም እንዳልኳችሁ ለምሳሌ አዴኒን ኤ ነው ሪፕሬዘንት የሚያደርገው ብለናል። እዚህ ጋር ደግሞ ኡራሲል አለ። እንግዲህ ኡራሲል በቲያሚን ቦታ ነው። ዲኤንኤ ውስጥ ቲ ማን ነው? ቲናት ቲያራሚን ብለን ምንጠራው ነው። ሶ እዚህ ጋር ቲያሚን ብለን ምንጠራው ኡራሲልን ነው ሪፕሬዘንት የሚያደርገው። ሳይቶሲን እንዳለ አለ፣ ጓኒዚን እንዳለ አለ። ሶ ቤዝድ ፔሪንግ ላይ ስትመጡ ደግሞ ኤ ዊዝ ዩ ሲሆን ሲ ዊዝ ጂ ነው። ስለዚህ ሲ ዊዝ ጂ ኤልዌስ እንግዲህ ተመሳሳይ መሆናቸውን ነው የሚያሳየው። ሶ ታይፕ ኦፍ አርኤንኤ እንግዲህ አርኤንኤ እንግዲህ ሜሴንጀር አርኤንኤ ብለን የምንጠራው አለ፣ ትራንስሚተር እያልን እንግዲህ ኦልሞስት በጣም በሶስት ነው የምንከፍላቸው በአርኤንኤ ውስጥ ማለት ነው። ሶ እስኪ እንመልከት ታይፕ ኦፍ አርኤንኤ እንግዲህ ዜር አር ስሪ ሜን ታይፕ ኦፍ አርኤንኤ ነው ኢንቮልቪንግ ፕሮቲን ሴንቲዛይዜሽን ላይ ማለት ነው። ሶ ከዛ ውስጥ እንግዲህ በተለይ ትልቁን ድርሻ የሚወስደው ፕሮቲን ሴንቲዛይዜሽን ላይ አለ። ለምሳሌ አንደኛ ላይ እንደምንመለከተው እንግዲህ ይሄ ሜሴንጀር አርኤንኤ ብለን የምንጠራው እንግዲህ ሜሴንጀር እንግዲህ ራይቦኒክሊክ አሲድ ነው ብለን የምናስቀምጠው ፋንክሽኑ ምንድን ነው ስንል እንግዲህ ሶ እዚህ ውስጥ እንግዲህ ኬሪስ ጄኔቲክ ኢንፎርሜሽን ፍሮም ዲኤንኤ ቱ ራይፖዞምስ ነው። እንግዲህ ራይፖዞምስ ብለን የምንጠራው እንግዲህ አንዱ የፕሮቲን እንዲሰራ ትልቁን ድርሻ ከሚጫወትበት መካከል ራይፖዞም ስለሆነ ማለት ነው። ኤግዛምፕል እንግዲህ ይኸው ስር እንደምትመለከቱት እንግዲህ እዚህ ጋር ማለት ነው ዲኤንኤ ያለ፣ ከዲኤንኤ እንግዲህ ሜሴንጀር አርኤንኤ ከዛ ፕሮቲን ይመጣል ማለት ነው። ይሄ ስቴጁን የሚያሳይበት ነው። ሌላ ሁለተኛ ደግሞ ቲ ነው እንግዲህ ትራንስፈር አርኤንኤ ብለን የምንጠራው ነው። ሶ እንግዲህ ትራንስፈር አርኤንኤ ስንል እንግዲህ ሶ ፋንክሽኑ እንግዲህ ትራንስፈር አሚኖ አሲድ ቱ ራይፖዞም ዱሪንግ ፕሮቲን ሲንቴሲስ ነው። ስለዚህ ምንድነው አሚኖ አሲዶችን ወደ ራይፖዞም ያደርጋል። ሶ ከራይፖዞም ቀጥሎ እንግዲህ ኦልሞስት የሚመጣው ፕሮቲን ነው፣ ምክንያቱም ትራንስፈር ስለሆነ ስራው ማለት ነው ቲ ብለን የምናስቀምጠው። ሌላው ደግሞ እዚህ ጋር እንደምታዩት እንግዲህ ራይፖዞማል ነው ምንፈልገው አንዱ ዲኤንኤ እንግዲህ ማን አርኤንኤ እንዲሰራ ላይ ትልቅ ድርሻ የሚጫወተው ማን ነው ስንል እንግዲህ ራይፖዞም ነው። እንግዲህ አይታችኋል ራይፖዞምን ትራንስፈር ራይፖዞሙን እንግዲህ ሜሴንጀሩ ነው ትልቁ በማስተላለፍ የሚታወቀው ማለት ነው። ሶ እዚህ ውስጥ እንግዲህ ኦልሞስት ፎርም ራይፖዞም ስትራክቸር ኤንድ ካታላይዝ ፕሮቲን ፎርሜሽኖችን እንዲፈጠሩ ያደርጋል። ሶ ምንድነው ዋት ኢዝ ዘ ሜጀር ዲፈረንስ ቢትዊን ዲኤንኤ ኤንድ አርኤንኤ ብለን ስናስብ እንግዲህ ደግሞ ምናስቀምጣቸው እንትኖች አሉ። ሶ እንግዲህ እዚህ ጋር ለምሳሌ ፉል ኔም አለ፣ ስትራክቸር አለ፣ ሹገር አለ፣ ቤዝስ አለ፣ ሎኬሽን አለ፣ ፋንክሽን አለ፣ ስቴቢሊቲ ብለን ምንጠራዋል። ሶ ከዚህ ውስጥ ለምሳሌ እንግዲህ ስም ስንመጣ እንግዲህ ዲኤንኤ አለ፣ እዚህ ጋር ደግሞ አርኤንኤ ብለን የምንጠራው አለ። ዲኦክሲ ራይቦኒክሊክ አሲድ ሲሆን ይሄ ደግሞ ራይቦኒክሊክ አሲድ ብለን ነው የምንጠራው።
ሶ እዚህ ውስጥ ደብል ስትራንዶች በጣም የኮመን ሲሆኑ እዚህ ጋር ደግሞ ሲንግል ስትራንዶች ናቸው አሉ። ሶ ዲኦክሲ ራይቦስ ሱገር ነው ያለው ብለናል። እዚህ ጋር ደግሞ ራይቦስ ሱገር ነው ያለው። ቤዞቹ ደግሞ ኤቲሲጂ ሲሆኑ እዚህ ደግሞ ቲ እንግዲህ ሪፕሌስድ የምትደረገው በዩ አማካኝነት ነው ማለት ነው። ኒኩለስ ውስጥ አለ። ይሄ እንግዲህ ኒኩለስ ውስጥም ሳይቶፕላዝም ውስጥም በውስጡ ይገኛል። ፋንክሽናል ጄኔቲክ ስቶሬጅ ነው። ይሄ ደግሞ ፕሮቲን ሲንቴሳይዝ ላይ ትልቅ ድርሻ ይጫወታል። አርኤንኤ ብለን የምንጠራው ሶ ስቴቢሊቲያቸው እንግዲህ ሞር ስቴብል ናቸው ዲኤንኤዎች ማለት ነው። እንግዲህ ዲኤንኤ ሞር ስቴብል ሲሆን እንግዲህ አርኤንኤ ሬስ ስቴብል ነው ማለት እንችላለን። ወይ ጄኔቲክ ማቴሪያልስ ኮመን ኢን ባክቴሪያ ቫይረስ እና ፈንገስ ላይ እንግዲህ ስንመጣ ደግሞ የትኞቹ ናቸው ዲኤንኤ ያላቸው? ባክቴሪያስ ናቸው፣ ቫይረስ ናቸው ወይስ ፈንገስ ናቸው የሚለውን እናያለን። ለምሳሌ ኦርጋኒዝሙን ስናይ ባክቴሪያ አለ፣ ፈንገስ አለ፣ ቫይረስ አለ። እዚህ ጋር ስንመጣ ደግሞ እንግዲህ ባክቴሪያ ውስጥ ዲኤንኤ አለ፣ ፈንገስ ውስጥ ዲኤንኤ አለ። ቫይረስ ውስጥ ግን ዲኤንኤ ወይም ደግሞ አርኤንኤ ነው የሚኖረው። ከሁለቱ አንድ ነው፣ ኤዘር ነው ሊሆን የሚችለው። ለምሳሌ ባክቴሪያ ውስጥ ዲኤንኤ ያለ ስንል ኢሸርሺያ ኮሊ ብለን የምንጠራው ኢኮሊ በጣም ኮመን ነው። ፋንገስ ውስጥ ደግሞ ካንዲዳስ አልቢካንስ ብለን የምንጠራው እንግዲህ ዲኤንኤ በውስጡ አለ። ቫይረስ ውስጥ ደግሞ ሂማን ኢሚኖ ዴፊሽንሲ ቫይረስ ወይና አዲኖ ቫይረስ ብለን የምንጠራው ዲኤንኤ ወይም ደግሞ አርኤንኤ ነው በውስጡ። ከሁለቱ አንዱ ነው ሊይዝልን የሚችለው ማለት ነው። ሶ ጄኔቲክ ማቴሪያል ኢን ባክቴሪያል ስንል እንግዲህ ለምሳሌ ባክቴሪያ ኮንቴንስ ዲኤንኤ አስ ዜር ጄኔቲክስ ማቴሪያልስ ማለት ነው። ካራክተሪስቲክ ለምሳሌ ዩያሊ ሲንግል ሰርኩላር ክሮሞዞም በውስጡ አላቸው። ሎኬት ኒኩላይድ ሪጅን ውስጥ ይገኛል። ሞልሶ ኮንቴን ፕላስሚድ ውስጥ ይገኛል ነው። ኤግዛምፕል ባክቴሪያ እንግዲህ ኢሸርሺያ ኮሊ ብለን የምንጠራ ማይኮባክቴሪየም ቱበርኩሎሲስ እና ስታፊሎኮከስ ኦረስ ብለን የምንጠራቸው ዋን ኦፍ በዲኤንኤ ውስጥ ሊገኙ የሚችሉ ትልቁን ድርሻ ከሚጫወቱ ናቸው። ወደ ፈንገስ ስንመጣ ደግሞ ለምሳሌ እንግዲህ ኢኮራዮቲክ ኦርጋኒዝሞች ናቸው። ሶ እንግዲህ ዘይ ኮንቴን ዲኤንኤ ኢንሳይድ አስ ኤ ኒኩለስ ማለት ነው። እነዚህ ደግሞ እንግዲህ ሊነር ክሮሞዞም አላቸው። ሲሚላር ዲኤንኤ ኦርጋናይዜሽን ሂውማንስ ማለት ነው። አስዌላስ ሪፕሮዳክቲቭ ሴክሹዋሊ እና አሴክሹዋሊ በውስጣቸው አለው። እነዚህ ውስጥ ደግሞ እንደ ኤግዛምፕል የምንጠቅሳቸው ካርዲናል አልቢካንስ ማለት ነው። ካንዲዲያሲስ የሚያመጣ አስፓራጂለስ ፉሚጋተስ ብለን የምንጠራው አስፓራጂሎሲስ ብለን የምንጠራው ክሪፕቶኮስ ኒዮፎርማንስ ብለን የምንጠራው እንግዲህ ህጻናት ላይ በብዛት የምናውቀው የሜኒንጃይቲስ የሚያመጣ ማለት ነው። ይሄ ነው። ጄኔቲክ ቫይረስ ውስጥ ደግሞ ስንመጣ እንግዲህ ከቫይረስ ጋር ስናገናኘው ደግሞ እንግዲህ ቫይረስ አርስ ዩኒክ ነው። ሶ ቢኮዝ ዘይ ሜይ ኮንቴን ዲኤንኤ ነው ወይም ደግሞ አርኤንኤ ዘር ጀነም ማለት ነው። አዘ ሴም ታይም ሁለቱንም በውስጡ እንትን ላይል ይችላል ማለት ነው። ሶ ዲኤንኤ ቫይረስ ውስጥ እንግዲህ አዲኖ ቫይረስ አለ፣ ሄርፐስ ሲምፕሌክስ ቫይረስ አለ፣ ሂውማን ፓፒሎማ ቫይረስ አለ። በተለይ እንግዲህ ሂውማን ፓፒሎማ ቫይረስ በጣም አደገኛ የሚባል ነው። ሶ ካራክተሪስቲካቸው እንግዲህ ደብል ስትራንድ ዲኤንኤ ነው በውስጣቸው። ሬፕሊኬት ኢንሳይድ ሆስት ሴል ኒኩለስ ውስጥ እንግዲህ በጣም ሬፕሊኬት የማድረግ ፕሮባቢሊቲ ከፍ ያለ ነው። when come to RNA ቫይረስ ላይ ስንመጣ ደግሞ እንግዲህ በተለይ እንግዲህ ሂውማን ኢሚኖ ዴፊሽንሲ ቫይረስ ኤችአይቪ ብለን የምንጠራው፣ ኢንፍሉዌንሳ ኤ ቫይረስ አለ፣ ሳርስ ኮቪድ 2 ብለን የምንጠራው ካራክተሪስቲካቸው ለምሳሌ እነዚህ እንግዲህ ዩአሊ ሲንግል ስትራንድ አርኤንኤ ያለ ሙቴት ኩዊክሊ ነው። ምክንያቱም አርኤንኤ ሲነሳ እንግዲህ ሲንግል ስትራንድ ነው፣ ሙቴት ኩዊክሊ ነው። ሬፕሊኬት ኢን ሳይቶፕላዝም ውስጥ ነው እንግዲህ ሬፕሊኬት የሚያደርጉ ማለት ነው። ጀነራላይዝድ እንግዲህ ሰመራይዝድ ስናረጋት ሰዎችን እንግዲህ ኦርጋኒዝም ባክቴሪያ አለ፣ ፋንገስ አለ፣ እንዲህ ቫይረስ አለ። ሶ እንግዲህ ሴል ታይፓቸው ፕሮካሪዮቲክ ሴልስ ብለን የምንጠራቸው ናቸው። ፋንጋይ ኢኮካሪዮቲክ ናቸው። ቫይረስ አሴሉላር ናቸው። ሶ ጄኔቲክ ማቴሪያል ስንመጣ ዲኤንኤ አለ፣ እንዲሁም ደግሞ አርኤንኤ እንደ ዲኤንኤ ከሁለቱ አንድ ነው ቫይረስ ላይ ብለናል። ሶ ፎር ኢምፖርታንት ፎር ኤ ፋርማሲ እንግዲህ ወይም ደግሞ ሄልት ሴክተርስ ማይክሮባዮሎጂካል ላይ ስንመጣ እንግዲህ ባክቴሪያ እንግዲህ ዲኤንኤ ጄኖም ነው ያለው። ፋንጋይ ደግሞ ዲኤንኤ ጄኖም አለው። ቫይረስ ዲኤንኤ ወይም አርኤንኤ ነው የሚሆነው። አርኤንኤ ቫይረስ ሙቴት ፋስተር ነው ማለት ነው። ሶ እንግዲህ በጣም ቶሎ ብሎ እንትን ማለት ፕሮባቢሊቲ ከፍ ያለ ዲኤንኤ ስቶሪስ ጄኔቲክ ኢንፎርሜሽኖችን እንግዲህ ዲኤንኤ በውስጡ ስቶሪ ማድረግ አቅም አለው። ለዛም ነው እንግዲህ ዘረመል ምልመላ ብላችሁ የምትጠሩት። ሶ አርኤንኤ ኢንቮልቭን ኢን ፕሮቲን ሴንቲዛይዞች ውስጥ ደግሞ እንግዲህ ትልቁን ድርሻ የሚወስደው ማን ነው ስንል አርኤንኤ ብለን የምንጠራው ነው። ሶ እንግዲህ ኦቨርኦል ይሄን ይመስላል። ሶ እንግዲህ ኢንጀነራል እንግዲህ ባክቴሪያ ፋንገል እንግዲህ ዲኤንኤ ነው በውስጣቸው ሊገኝ የሚችለው። ቫይረስ ሲሆን ግን ዲኤንኤውም እንዲሁም ደግሞ አርኤንኤ ይገኛል። ከሁለቱ አንዱ ነው ማለት ነው በውስጣቸው ሊገኝ የሚችለው ማለት ነው።
አይ ሆፕ እንግዲህ ዛሬ ስለ ዲኤንኤ እና አርኤንኤ እንግዲህ ያን ግዙፍ የሆነውን ነገርም እንግዲህ አጠር ባለች መንገድ እንግዲህ እንደተረዳችሁ ተስፋ አደርጋለሁ። ብዙ ነገርም እንግዲህ እንደምጨብጡበት እምነት አለኝ። እንግዲህ እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። ቻው። መልካም ጊዜ